አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዲናችሁ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ ቤተሰብ ሁኑ። ላለው በአክብሮት በቅንነት ቤተሰብ እንሁን፣ እንበረታታ፣ አብረን ባንድ እንደግ። በታማኝነት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አብረን እንጓዝ ወደፊት እላለሁ ጓደኞቼ። እንግዲህ ዛሬ በአዲስ ቪዲዮ ካች ብያለሁ ማለት ነው። አበረታቱኝ። አንዳንድ ጊዜ ቪዲዮ ጥሩ ነገር ነው መሰለኝ፣ ጥሩ ነገር ይመስላል ማለት ነውና ለማንኛውም ብዙ ጊዜ አለቀኩኝም፣ ለወር ያክል አለቀኩም ነበር ማለት ነውና አበረታቱኝ እላችኋለሁ። እስኪ አኑና ኪያ ምን እያደረጉ ነው? ወይኔ ይሄን ያሁን ኩለቀን ያው ፈትፈታችን አይደል እና ኢንሻአላህ ለወደፊት ያው በራሴ አጀንዳ ወይም ደግሞ በራሴ ስራ ከችላለሁ ማለት ነው ኢንሻአላህ ከወር በኋላ በአላህ ፍቃድ። ያገራችን እንዴት እንደሆነ አየሩ ሁሉ ነገሩን ያኒ እናያለን ባንድ ማለት ነው። ለማንኛውም አኑና ኪያ ምን እያረጉ ነው ያሉት ማለት ነው። እንግዲህ እንደምታዋቸው ናቸው ማለት ነው። የኪያ አክስትና ያኑ እህት ሀቂቀት ማለት ነው አንዲ ነው መቀሳቸው አንዲ ነው መቀሱ ማለት ነው። ምክንያቱም ያኒ ትናንትና አኑንና ኪያን ያኒ ለማጣላት ዲያስፖራው ነው ስጦታ ገዝቶ የላከላት ስትል ነበር። ያኒ ብዙ ነገሮች ለፍልፋ ነበር። ስጦታዎች ያኒ አለም በታኮን ልኮላታል ማለት ነው። አይ ኢትዮጵያ የማይቀናበት ጫማ ማለት ነው። እና ምን መሰላችሁ ዛሬ ደግሞ ያንሁት ደግሞ በተራዋ እንዲያው አኑ ተኪያ ውጭ ምን አይነት ሴቶች ናቸው ግን የሚጠጉህ? እንደ ሀቂቀቱን ወላሂ ምን አይነት ሴቶች እንደሚመጡ አላውቅም። ይሁን ጨርሰው እንዴው ተኪያ እንኳን እንዴው መለል ያሉ በለጥ ያሉ እንኳን አይደለም የሚያመጧቸው ርጋፊ ደግሞ ለነዙም ኪያ መቀናቱ አራጥቅኒ አትንጨርጨሪ ኪዩ እና ስለዚህ ምን እያረጉ ይመስላችኋል? አንድ ጊዜ ሳስበው ማለት ነው ያ ድራማ ነው እንደሚሰሩት እላለሁ። ዲራማ ይመስላል ስራቸው ማለት ሁኔታቸው ያኒ ልክ ዲራማ የሚሰራል አይደለም ልክ እንደዛ ነው ሁኔታቸው ማለት ነው። አጀንዳቸው ምናምናቸው በቃ ያኒ ነገራታቸው ጠበራሱ የሚጀምሩት ያኒ
ካሜራ ፊት ለፊት ቁጭ አድርገው ነው። ስለዚህ ያኔ ካሜራ ፊት ለፊት አድርገው ነገር የሚጨቃጨቁት ያኔ በስተጀርባ በኩል ያልተጨቃጨቁትን እንዴ ካሜራ ፊት ሊጨቃጨቁ ይችላሉ። ስለዚህ እኔ መሰለኝ ይቅርታ እኔ መሰለኝ ምንድነው ዲራማ መሰለኝ ማለት ነው። እንዴ ሁሉም ነገር የሚሰራው ዲራማ መሰለኝ። ምክንያቱም ዩቲዩብ ላይ ፍለጠው ቁረጠው በጥሰው ቀጥለው ወይም ደግሞ ጅር የሚል ሩጫ ግግግግግግ የሚል ተኋላና ተፊት የሚንዘላዘል ያን ነው የሚፈልገው ማለት ነው እንጂ የባዴብ በስነ ስርዓት ክብሩን ጠብቆ ወይም ደግሞ እንትን ብሎ የሚሰራን ሰው ያኔ የዝክን ያክል እንትን አጀንዳም የለውም የዝክን ያክል እይታም የለውም ማለት ነው። የሆነ ምጫጫታ ያለበት ውርክብ ያለበት ጩኸት ያለበትን ህዝቡም ስለሚወደው እሱም ይወደዋል። በዛ ሰዓት መሰለኝ ለውጥ ያለውና ይሄን ይመስላል ማለት ነውና በጣም የታዘብኩት ነገር ቢኖር የኪያ አክስት አላቅም ብቻ የኪያን ስል ደግሞ ይቺ ጩልል ያለ ጮሌ ጮላቅ ማለት ነው። ደሞም ኢማራት ኑራለች ይባል ነገሩ ኢማራት ያለን ሴቶች እኮ ተስንታ እንዴ ነው ሶብር ያለን እንጂ ሶብር እኮ ጨርሶ እኔ እንጃ ያን ያክል አይደሉም። ከኔ ጀምሮ ነው ማለት ነው የተከለፈለፍነ ከለፍልፎች ማለት ነው። የሳውዲዎች ያጨልላሉ ለማንኛውም ማለት ነው የሳውዲ ሴት ያጨልላሉ። የዱባዎቹ ደግሞ እህዲ ሀገር ቤት ያጨልላሉ ማለት ነው። ይሄን የውሻ ጥፍር የመሰለ ጥፍር ረክባ ነኝ ያረጋል ማለት ነው። ወይ ምን አለ ሰሚ የለም ሱቅ ላይ መሰለ ተንጠልጥላ የምትውለው ማግኝታ ማታቅ ማለት ነው። ራማንተ የሞዝ ላንተ እየዘፈንኩ መስሎ ነው እንዴ አቦ። ለማንኛውም ኸይር ነው ማለት ነው። አጀይብ ነው አጀይብ። ምክንያቱም ሀቂቀትን እንዴ በጣም የሚዲያቅ ድንቅ እኮ ነው። እኔ እንዴው እንዲህ አይነት ሰራን ያላቅም በቃ ውርክብ ውቀጠው ፍለጠው በዛህዲ በዝመጣ በለው ኪዩ እያተቃጣይ ማለት ነው። አንቺ ስትስቂና ፈገግታ ሲኖርሽ ብቻ ነው የምታምረው። ከዛን ወዲህ ጥቁረትሽ ራሱ አያስገባም። ጥቁረት ላብ ድንጋጤ የኔ ውድ። ስለዚህ እኔ ምንድነው የምልሽ የኔ ቆንጆ አትናዲጂ አትንጨርጨሪ። ለ30 ረጋፊ ምን አንጨረጨረሽ? ያችን ይዘሽ እኮ አንዴ እዚህ ጁ ብታረጊያቸው እኮ ዶቄት ነው የምታረጊያቸው። ምክንያቱም ደረጃ የበላው ጉልበት ስራ ተሻለ። እኔ ደማ እንደዚህ ገፍታራ ያዝም ግፊያትና ይጂና ለራሷ ወደቀች ለበዋኑ ነኛኛኛኛ ቢላኑ ቦቅቧቃ ዲዲዲዲዲዲ ነው የሚለው። ማዲያመጥ አይችል ሰው አያስወራ እሱ አያወራ ብቻ ለለለለለ አውቶማቲክ። እኛ ያገባን ስለናንተ ማለት ነው። እናንተ ስታለቅሱ አብረን አልቅሰን፣ እናንተ ስትስቁ አብረን ስቀን፣ እናንተ ስትጮሁ አብረን ጮህን ተናደን፣ እናንተ ስትተክዙ አብረን ተክዘን። ስለዚህ እኛ ምን እናርግ? ምን ይብጀን? ስለናንተ ጉዳይ እኮ ሁኔታው ሁሉ ቸገረን። እስቲ ለናንተ ፍረዱት። እስቲ ራሳችሁ ላድርጋችሁ ፍረዱት። የኪያ አፍቃሪ ጆበዛ ጀው ይላል። ምን የመሰለ ቆሎ የመሰለች ልጅ የሽምብራ ቆሎ የመሰለ ሊጥሎ ማለት ነው። አኑ በዚህ አንበጣ የመሰሉ ልጆች እየመጡ ሰው ይበጠብጣሉ ኪያን። ስለዚህ ይሄ ነገር ምን ይመስላል እላችኋለሁ ጋይስ። እስቲ እናንተ ምን መስሎ ታያችሁ? አንድ ጊዜ ሳስበው ሆን ብለው የሚሰሩት ስራ ዲራማ ይመስለኛል ማለት ነው። ሆን ብለው የሚሰሩት ድራማ። ስለዚህ ዲራማ እየሰሩ ተሆነ ለምን እኛ ስንቃጠላለን እነሱ ጋር? እኛም እኮ ተቃጠል ሲስቁ እኔማ አናድድ። አሁን ትናንትና በጣም አናደኛለች እያሁለታ ሴትዮዋን እንዴት ቤት ጎትታ ተነጓዟ ውጭ ገፍትራ ብትዘጋባ ደስ ይለኛል። ያንኑንም እህት በጥፊ ብትጠረቅማ ደስ ይለኝ ነበረ። እንዴ ትግስት አላት ማሻአላህ ተባረካላህ። በጣም ነው ትግስት ያላት ኪያ ማለት ነው። እንዴ ዱሮ የምትለፈልፍ የምትጮህ ኪያ እኝ ብላ እዛው ትላለች እየተረመጠመጠች ማለት ነው። ድብድግ ብላ እንዲያ ጣ ያንኑንም እህት አክስቷንም እየጎተተች ተነኮተቷ ይዛ አበራፍ አውጥታ እንዴው ተነጓዟ እዛ በትን አድርጋ ግጥም አርጋ ዘግታባ ግብት አኑ ናኔ እናንተ እንቀመጥ አለቀ። አስወጥቶ ሁሉንም ዝግት የሱንም ዘመዶች ዝግት የሷንም ዘመዶች አስወጥቶ ዝግት። የተዋደዱ ሁለታቸው ናቸው። ቤተሰባው የሁለቱም ቤተሰብ አልወደደም። እነሱን ለማላየት ነው ግብ የሷ ያማት ቀናተኛ የልጅ ቤት ያፈርሳል የሚባል። ስለዚህ እነሱ ባንድ ሆነው
ቤተሰብን አትወስጡት ዝግት እነሱ ተዛም በኋላ ምን የመሰለ ላይ ዱብ ሲያረጉ የወለዱ ለታ ጧ አታረጊዋለሽ ወንድ ልጅ ከዛም በኋላ እየተሳቡ ይመጡልሻል ማለት ነው። ኪዩ ወይ ወልድ ያለሽ ብለው ወድቄ ነበር እናንተ ወለደች እንግዲህ ምንም አናደርጋትም ብለው ካችሉልሻል ቤትሽ በእግራቸው በዛ በወጣ እግራቸው ማለት ነው። ስለዚህ የልምከርሽ ቀጥ ብለሽ ውለጂ ማለት ነው። ጊዜና እንትኑ ወይ በልበለኛ በገዛ ስራሽ በገዛ እንትንሽ ዝም ብለሽ እንትን አትበይ ውለጂ ነው የምልሽ የኔ ቆንጆ አታገርግሪ። መውለድን የሚያክል ነገር የለም ልሻለሁ። ታኔ ተሙሰሊማ ነው ይሄ ምክር የመጣልሽ ማለት ነው። አይ ዝም ብዬ እንቀለቀላለሁ ታሽ ተንቀልቃሊ ለሙሰሊመት ብለሽ ማለት ነው። ወዲሽ ተተዲፋሽ ቢሮቅቶሽ አይክፋሽ አለ ሀገሬ ሰው። ስለዚህ አክስትሽ እንደሆነ እየተንቀለቀለ ተዛተዝ እና ዲያም ያልቂት ተሸክማ ሰው ትበጠብጣለች ማለት ነው። አጎትሽ በዛ አጎትሽማ እናቴ የጠራራ ጅብ ያፋና ጅብ በይው እንደዛ ነው ሁኔታው ማለት። ስለዚህ እኔ ቆንጆ ቀኑን ወቂበት በአሁን ሰዓት ሐቂቃትን ወላሂ እገሌ ብትሉት ስለናንተ ህይወት ሳይሆን የናንተን ህይወት እያቃጠለ የራሱን ህይወት እንትን ለማለት ይፈልጋል ማለት ነው። ብዙ ስደት ላይ ሆነን ተሰዎች ብዙ ትምህርት ወስደናል። ብዙ ትምህርቶችን ወስደናል። ብዙ እውቀቶችን ወስደናል። ለሰው ልጅ ራሱ በአሁን ሰዓት ውለታ መዋል ምን ልበላችሁ በድለይ ማለት ነው እንጂ ወይም ደግሞ የዛሬ ወዳጃችሁ የነገ ጥላታችሁ ነው። ስለዚህ ይዩዬ እኔ ቆንጆ እነሱ ይወዱኛል ብለሽ እንትን አትበይ። ምክንያቱም ዛሬ ኘኘኘ ቢሉሽ ተኋላ ዙሮ ሊያጣቁሽ ነው ማለት ነው። ስለዚህ በማን ቀን ወዳጄ ነው እንደዛ አድርጉኛል ብለሽ የምታያቸው ሰው ዙረው ያጣቁሻል። ስለዚህ ተሞክሮ ያለብን እናቃለን ማለት ነው። ስለዚህ ይንጫጩ ተኋላ ማለት ነው። ለሚንጫጫ ሰው ቦታ የለሽም፣ ቦታ አትስጪ። ይንጫጩ ይባሉ እንደፈለጉ ይዝለሉ፣ ሁይ ይበሉታቸው ዘለው ፈንጥሸው ሲንተን ሲልላቸው ሲወጣላቸው ይመጣሉ ማለት ነው። ስለዚህ እኔ ቆንጆ አንቺ አርፈሽ ተቀመጪ ውለጂ ነው የምልሽ። አለበለዚያ እንቀለቀላለሁ ታሽ ተንቀለቀይ ቅቅል ያርጉሻል። ስለዚህ ስደት እንደሞ ለማያሰው ነው አስቢበት ቆም በል። ዲያስፖራም የሚባለው ሰውዬ ሐቂቀትን ዘወር በወሰደሽ ለታ ሰራተኛ አድርጎ ደረጃውን ተዛኛው ደረጃ የዛኛው ደረጃ እንዲህ እያደረገ ያርጉሻል። ነግሬሻለሁ። ስርዓት ይዘሽ አንዋር ጋር ብትቀመጭ ይሻልሻል። አዎ ታንዋር ውጭ ታልሽ ነግሬሻለሁ። እናኑ ወይ ድረሱልኝ እነሱ ወፊ ወይ ቶፋ ድረስልኝ ብትይ ቶፋም ሆነ ማንም አይደርስልሽም። ስለዚህ እኔ ቆንጆ አርፈሽ ተቀመጪ። አኑ ጋር ብትወልጂ ይሻልሻል። አኑ ጋር ብትለምድ ይሻልሻል ነው የምልሽ ሀቢብቲ።